በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ አደረሰን እያልኩ ዛሬ የምንማርበት ርዕስ በሃይማኖት ብትኖሩ ራሳችሁን መርምሩ። በሃይማኖት ብትኖሩ ይላል። በሃይማኖት ብትኖሩ ራሳችሁን መርምሩ። በሃይማኖት ብትኖሩ ራሳችሁን መርምሩ። እስቲ በድጋሙት እስቲ ቀጥላሉና በሃይማኖት ብትኖሩ ራሳችሁን መርምሩ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ይህንን ነው የምንማረው ዛሬ። ኢየሱስ ክርስቶስን ለመቀበል በቅታችሁ እንደው አልበቃችሁ እንደው ፈትኑ፣ ራሳችሁን መርምሩ ይላል። ሰው ሁሉ በክርስቶስ ክርስቲያን የሆነ ሁሉ እርሱ ክርስቶስ ተብሎ እኛን ክርስቲያን ያሰኘ ልዑል አምላካችን ክብር ምስጋና ይድረስ። እምር ያለና ዘወርና ናቸው። እርሱ ማን ይባላል? ክርስቶስ። እኛስ ክርስቲያን። እርሱ ክርስቶስ እኛ ክርስቲያን ያሰኘን ልዑል አምላክ ይክበር ይመስገን። ስለዚህ በቅታችኋል፣ አልበቃችሁም ወይ? በመንገዱ ሄዳችኋል፣ አልሄዳችሁም ወይ? ይህንን መርምሩ ይላል። መርምሩ። የመጀመሪያው 4 ክፍል ናቸው። ባጫጭሩ እነግራችኋለሁ። የመጀመሪያው በሃይማኖት ብትኖሩ። በምን ብትኖሩ? በምን ብትኖሩ? በሃይማኖት ብትኖሩ። በሃይማኖት አትኖሩ፣ የራሳችሁ ጉዳይ። ግን ሃይማኖቱን ተቀበላችሁ፣ ኦርቶዶክስ ሆናችሁ፣ ክርስቲያን ሆናችሁ፣ ማኅተም አስራችሁ፣ መስቀል አድርጋችሁ፣ ፈቃደኛ ሆናችሁ፣ እምነቱን ተቀበላችሁ ያላችሁ ክርስቲያኖች ከዚህ እምነት ውጭ ያሉትን አላስገደደም። በሃይማኖት ብትኖሩ ነው። ብትኖሩ በዚች ሃይማኖት በዚች ስርዓት ብትኖሩ ግን እጠይቃቸዋለሁ ይላል እግዚአብሔር። አዎ እጠይቃለሁ። ብትኖሩ በዚች ሃይማኖት ውስጥ ብትኖሩ ራሳችሁን ፈትኑ። ይህም ደግሞ ፈተናው ራሳችሁን መቀበላችሁ አለመቀበላችሁ፣ ከክርስቶስ ጋር መኖራችሁና አለመኖራችሁን ነው ጥያቄ። ስለዚህ የመጀመሪያው አንደኛው አንዲት ሃይማኖት የሚለው ስንት ሃይማኖት አለ? ስንት ሃይማኖት አለ? አንዲት ሃይማኖት አለ። ይህ ሃይማኖት አላችሁ ወይ? ይህ ሃይማኖት አላችሁ ወይ? አላችሁ? እጃችሁን አውጡ ሁላችሁም። እስቲ ሃይማኖታችሁን ንገሩ። ይቀጥላሉ ነው። ቆይ እኔ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ ናችሁ። እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔር። ስንት ሃይማኖት አለ? ምን ይባላል ሃይማኖታችን? ኦርቶዶክስ ተዋሕዶ ሃይማኖት።
ማለት መንገድ ማለት ነው። ኦርቶዶክስ ማለት የቀና መንገድ ማለት ነው። የግሪክኛ ቋንቋ ነው። ምን ማለት ነው? ኦርቶዶክስ ማለት ምን ማለት ነው? የቀና መንገድ ማለት ነው። ተዋህዶ ስጋ ለብሶ ማለት ነው። ማነው ስጋ የለበሰው? ማነው ስጋ የለበሰው? የማንን ስጋ ለበሰው? የድንግል ማርያምን። ከስጋዋ ስጋ ከነፍሷ ነፍስ ነፍሷ በተዋህዶ የተወለደ ኢየሱስ ክርስቶስ ብቻ ነው። ተዋህዶ ሃይማኖት ሶስት ክፍል ናቸው። እንደ አብ እንደወልድ እንደ መንፈስ ቅዱስ። ኦርቶዶክስ ምንድነው ብለናል? የቀና መንገድ። ተዋህዶ ምንድነው ብለናል? ተዋህዶ ምንድነው ብለናል? ሰውና እግዚአብሔር አንድ ሆነ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ሶስተኛው ሃይማኖት። ሃይማኖት ማለት ሰባቱ ነገሮች ናቸው። አንድ ኢየሱስ ክርስቶስ ተጸነሰ ባልኩላችሁ ታምናላችሁ? መጸነሱ በምን ተጸነሰ? በምን ተጸነሰ? በምን ተጸነሰ? በመንፈስ ቅዱስ። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 እርሱ በመንፈስ ቅዱስ ተጸነሰ ባልኩላችሁ። በመንፈስ ቅዱስ ነው የተጸነሰው። መጸነሱን ማመን ነው። በድንግልና በመንፈስ ቅዱስ መጸነሱን ማመን ነው። ሁለተኛው መወለዱን ነው። ምኑን? ወንድ ልጁን ተሰጠ፣ ስሙም ድንቅ ነው። ይሄ ንጉሥ ነው። እልል በሉኝ። ሕፃን ምን ሆነልን? ተወለደልን። ወንድ ልጅም ተሰጠን። መድኃኒዓለም ወንድ አይደለም? የወንዶች ወንድ ነው። ጀግና ነው። እባካችሁ ልበሉለት። ሞት አላስቀረው። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ያላለ እንደ እንቅልፍ ሽልማት ብድግ ብሎ የተነሳ ጀግና ክብር ምስጋና ለእሱ። ብዙዎቹ ሞት አሸንፏቸዋል። ብዙዎቹ መቃብር ከድኗቸዋል። ብዙዎቹ ቀርተዋል። ወገኖች የእኛ ጌታ ኢየሱስ ክርስቶስ መድኃኒዓለም ግን ሞት መውጫ ወዴት አለ? ሞት ማሸነፍ ወዴት አለ ተብሎ ሞትን አሸንፎ የተነሳ ጌታ ነው። ክብር ምስጋና ይህን ጌታ ነው። ተነስተን ጌታ ነው። ያሰብን ጌታ ነው። ሞት ወደ መቃብር እያለ ማርያም መግደላዊት ሄዳ ጌታዬን ወዴት እንዳኖሩት ንገረኝ ያለችው። ሞትም ጌታ ነው፣ ተነስቶም ጌታ ነው፣ ሁሉም ጌታ ነው። እሱ ነው። ስለዚህ አሁን ወንድ ልጅ ተሰጠነ። ወንድ ልጅ ገብቶን ወንድ ልጅ። ሌላው መወለዱን ማለት ነው። ሶስተኛው ደግሞ መጠመቁን ማለት ነው። ምኑ? መጠመቁ። አንደኛው ምንድን ነው? መጠመቅ። ሁለተኛው መወለድ። ሶስተኛው ደግሞ መጠመቅ ነው። ምንድን ነው? መጠመቁን ነው። በሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ስንመለከት ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ክርስቶስ ተጠመቀ። በዚህ ጊዜ ሰማይ ተከፈተ ይላል። ምን ተከፈተ? ምን ተከፈተ? በእርሱ ደስ የሚለኝ የማወደው የወለድኩት ልጄ እርሱ ነው፣ እርሱን ስሙት አለ እግዚአብሔር። ክብር ምስጋና ለእሱ ይሁን። እግዚአብሔር የተመሰገነ። ሰማያት ተከፈተ ይላል። እንግዲህ ሰማያት ተከፈተ። ይህ ማለት 5500 ዘመን
የጥል ግድግዳ ፈረሰ ማለት ነው። ሰውና እግዚአብሔር ታረቀ ማለት ነው። በጌታ ጥምቀት እርቅ ተፈጽሟል። ስለዚህ መጠመቁን ማመን ጌታ ተጠምቋል ብለን ማመን። አራተኛው ደግሞ ጌታችን ኢየሱስ ክርስቶስ መራቡና መጠማቱ ተርቧል፣ ተጠምቷል አይደል? ታምናላችሁ? በማቴዎስ ወንጌል ምዕራፍ 4 ቁጥር 1 የሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ተራበ ተጠማ። 40 ቀንና 40 ሌሊት ተራበ ተጠማ፣ ዲያብሎስንም ድል አደረገ ይላል። ምን አደረገ? ፈተናውን አሸነፈ። በዚህ ታምናላችሁ? ብዙዎቹ ግን ይበላሉ አይደል? ጌታ ኢየሱስ ክርስቶስ የጾመውን ጾም ይበላሉ አይደል? ይበላሉ። አቤት መድኃኒዓለም! አብይ ጾም አብይ ማለት ታላቅ ማለት ነው። ፍጡር ሳይሆን ፈጣሪ የጾመው ታላቅ ጾም ማለት ነው። ትልቅ ሰው አቤት! ሰው እንዴት ይበላል? የኢየሱስ ክርስቶስ ተከታዮች አይደለም እንዴ? የኢየሱስ ክርስቶስ ደቀ መዝሙሮች አይደለም? መራችን ሲቆም ተከታይ ይበላል ይበላል። መሪው እየቆመ አለቃው እየቆመ ተከታዩ ደቀ መዝሙር ይበላል አይበላም? ይበላል አይደለም ወገን? ስለዚህ 40 ቀን ጾሟል፣ ጸልዮአል፣ ተግቷል፣ ተነስቷል ብላችሁ አይደል? አሁን ጾም ይሄ ነው ስራ። እግዚአብሔር የተመሰገነ ይሁን። አራተኛው እምነት ይሄ ነው። አምስተኛው ደግሞ ጌታ ኢየሱስ ክርስቶስ ተሰቀለ። እንዋል ለማን ተሰቀለ? ለማን ተሰቀለ? ታዲያ አላዶር ዳናት አዲያ ሮዳስ በተባለ በአምስት ጭንቃት ተቸንክሮ ተሰቀለ። እንደ ብራና ተወጥሮ እንደ ብራና ወጠሩት፣ ሸነከሩት። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ተሰቃየ። ከ3 ሰዓት እስከ 6 ሰዓት በግርፋት በጥፊ 6666 ያስደረገ። ከምሽቱ 3 ሰዓት የጀመረው በ18 ሰዓት ከቀኑ 9 ሰዓት ተጠናቀቀ። አዎ ነፍሱን አሳልፎ ሰጠኝ። እግዚአብሔር የተመሰገነ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች መሰቀሉን እናምናለን። መሰቀሉን እናምናለን። ብዙዎቹ አይሁዶች የቀሩ ይሄ ሐሳዊ መሲህ ነው፣ አሳች ነው ብለው እነሆ ስቅለቱ አያምኑም፣ በመስቀሉ አያምኑም። ዛሬም የመስቀሉ ጠላቶች ብዙዎቹ ይመላለሳሉ፣ እንዲህ ይመላለሳሉ። እንደ እንስሳ የሚመላለሱ ሰዎች ናቸው። እግዚአብሔር ከዚህ ያድን። በመስቀሉ እናምናለን አይደለም ወገን? ስንተኛ ነው? 5 ስድስተኛ ሞተ ይላል መጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 27 በደላሉ ምን ሆነ? በሥጋ ሞተ በሉት ይላችሁ። በሥጋ ሞተ በሉት። ሁለተኛው አዳም ስለሆነ በሥጋ ሞተ ይላል። ስለዚህ መሞቱን እናምናለን አይደል? ለማን ሞተ? ለማን ሞተ? ለእኛ ሕይወት፣ ለእሱ ሞት። እንዲህ አይነት እሱ ሞቶ እኛና ሕይወት አገኘን። እግዚአብሔር የተመሰገነ። ስድስተኛው መሞቱን ማመን ነው። ሰባተኛውና የመጨረሻው በሦስተኛው ቀን በመንፈቀ ሌሊት ተነሳ። በመንፈቀ ሌሊት ተነሳ በሉት ይላችሁ።
በመንፈቀ ሌሊት ተነሳ አለ። ጌታ ተነሳ ተነሳ። እርሱ ከተነሳ እኛን እንነሳለን አንነሳም? አሁን እንነሳለን። አራያችን በኩራችን ምሳሌያችን ኢየሱስ ክርስቶስ ከተነሳ እኛን እንነሳለን። እምነታችን ይሄ ለዚህ ነው እንግዲህ ወገኖች። ስለዚህ እነዚህ ሰባቱ ሃይማኖት ይባላል። ምን ይባላል? ኦርቶዶክስ ተዋሕዶ ሃይማኖት ማለት የምንላቸው እነዚህ ነው። እኛ ምን አለን የምንለው ይህንን ነው። እኛ እናለን የምንለው ይህንን የሚያምን ሰው ነው ኢየሱስ ክርስቶስ ደቀ መዝሙር። በእውነት ተጸንሰሃል፣ በእውነት ተወልደሃል፣ በእውነት ተጠምቀሃል፣ በእውነት ተርበሃል፣ ተጠምተሃል፣ በእውነት ተሰቅለሃል፣ በእውነት ሞተሃል፣ በእውነት ተነስተሃል። ይሄ ነው እምነት የሚባለው። አንዲት እምነት የተባለ ስንት እምነት? ኤፌሶን ምዕራፍ 4 ላይ አንዲት እምነት፣ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ሃይማኖት። ይህን ያመነ ሰው ነው ሃይማኖት አለው ወይ አምኗል ወይም ተጠምቋል የሚባለው ይሄንን ነው። እነዚህ ሰባት ነገሮች ያመነው ስንቶቹ? እናንተ አምናችኋል? ገብታችኋል? ጥሩ ነው። እግዚአብሔር አምላክ እንዲገባን አሁንም አእምሯችንን እግዚአብሔር ይሰብስብልን፣ ልባችንን ይክፈትልን። ብዙዎች የሚጠራጠሩ ስላሉ ተጠራጣሪዎች አሉ። የውሳይ ክርስትና ያሉ መጠራረጠው የሚገቡ የሚወዱ ዝም ብለው ኦርቶዶክስ ነኝ ወይም እንዲነኝ ብለው የሚኖሩ አሉ አይደለ? ሚስጥሩ ሳይገባቸው እምነቱ ሳይገባቸው ጥቅን የምንኖርሰውታል። ስለዚህ አንደኛ በሃይማኖት ብትኖሩ ራሳችሁን መምሩ ማለት አምናችኋል ወይ? በመጠነሱ አምናችኋል ወይ? በመወለዱ፣ በመሞቱ፣ በመነሳቱ፣ በማረጉ፣ በዚህ በዳግም ለፍርድ በመምጣቱ ታምናላችሁ ወይ ነው። እሱን ነው የሚጠይቀን። እሱ ነው በሃይማኖት ብትኖሩ ራሳችሁን መርምሩ። ስምንተኛው ነው ዘጠነኛው ማድረግና ምጽአት ዘጠኝ ናቸው። እነኚህ ዋናው ሰባቱ ነው። ማድረጉና ምጽአቱ ደግሞ ስምንተኛ ዘጠነኛ ናቸው። ትልቁ ግን ዋናው ግን ኢየሱስ ክርስቶስ ለምን ሞተ የሚለው። ለምንድን ነው የሞተው? ለእኔና ለእናንተ ህይወት ለመስጠት አይደል? ህይወት አግኝተናል አላገኘንም? አግኝተናል። አሁን በህይወት ነው ያለነው። አሁን በሞት ላይ አይደለንም። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ወጣችኋል። ክብር ምስጋና ለእግዚአብሔር ይሁን። ወደሚያስደንቀው ብርሃን መጣችኋል። ብርሃኑ ማነው? ብርሃኑ ጌታ ኢየሱስ ክርስቶስ መድኃኔዓለም ያለ ብርሃን አይደል? ያለ ብርሃን አይደለም። እኔ ያለ ብርሃን ነኝ ይላል ኢየሱስ ክርስቶስ። እኔ ያለ ብርሃን ነኝ። በዚህ ብርሃን ተመላለሱ። ይሄንን ነው ማለት ይሄንን ካመን ይሄ ከገባን ነው ኦርቶዶክስ ነኝ። የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነን የምንለው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች የሆኑ ሁሉ ይሄ ገብቷቸዋል። ገብቷቸዋል ነው ገብቷቸዋል። የሽጥጥ ማሰሪያው ልብስ ይላል። ኢየሱስ ክርስቶስ ለማን ነው ሥጋውን የቆረሰው? ለማን ነው? ደሙን ያፈሰሰው ለማን ነው? አያችሁ፣ አሁን ይሄ ነው ችግሩ። ስንቶች ነው የበቃ ነው አምነናል። እነኚህ መፈጸሙን እነዚህ ሁሉ መፈጸሙን አምነናል። ግን በልተናል ወይ? ሥጋው ደሙን ጠጥተናል ወይ? ይሄ ነው ችግሩ። ችግሩ ስንት ሰው ነው ሥጋውን የበላው? ስንት ሰው ነው ደሙን የጠጣው? ስንት ሰው ነው ኢየሱስ ክርስቶስ መድኃኒት ነው በመድኃኒቱ የተጠቀመው? ስንት ሰው ነው? ወደ
ህመምተኞች ነን። የምን ህመም ነው ያለብን? ሁለተኛው ንስሐ። አንደኛው ምንድን ነው? ሃይማኖት፣ አንዲት ሃይማኖት። ሁለተኛው ንስሐ። ካለ ንስሐ ስራ ያለው የለም። የሉቃስ ወንጌል ምዕራፍ 13 ቁጥር 1 ጀምረን ስንመለከት ንስሐ ካልገባችሁ ሁላችሁም ትጠፋላችሁ። ምን ትሆናላችሁ? ምን ካልሆናችሁ? ንስሐ ካልገባችሁ። ሁለት ነገር፣ ንስሐ መግባትና አለመግባት ሁለት ናቸው። የወደቁት ከሰማይ አንዱ አዳም ነው። ዕፀ በለሱን በልቶ ከሰማይ ወድቋል። ሁለተኛው ደግሞ ሳሙኤል ነው። ትእዛዙን ተላልፎ ወድቋል። ሁለቱም የወደቁ ናቸው። ንስሐ ገብቶ የተመለሰ የትኛው? አዳም። ሳሙኤል ተመለሰ? ንስሐ ገባ? ተጠበቀ? ንስሐ የማይገባ ሁሉ ሳሙኤል ነው። ዛሬ ንስሐ የማይገባ የማይመለስ ሁሉ ሳሙኤል። ንስሐ የሚገባ ግን የአዳም ልጅ ነው። የአዳም ዘር ነው። የአዳም ዘር ነው። ንስሐ ገብቶ ይድናል። ችግር የለበትም። ንስሐ ማለት መመለስ ማለት ነው። ምን ማለት ነው? ከጥፋት መመለስ ማለት ነው። መጸጸት ማለት ነው። መሰበር ማለት ነው። በኃጢአቱ የተጸጸተ ነው። በኃጢአቱ የተመለሰ ነው። በኃጢአቱ የተሰበረ ሰው ያለቅሳልና ነው፣ ይንበረከካልና ነው። በማርቆስ ወንጌል ምዕራፍ 7 ቁጥር 25 ላይ ያለውን እናያለን። ስለ ንስሐ አንዲት ዘማዊት ሴት ነበረች ይላል። ምን ነበረች? ዘማዊት ሴት ነበረች። በቀን በውበቷ ልዩ ናት፣ በፀጉሯ ልዩ ናት፣ በአቋሟ ልዩ ናት። የምትኖረው ግን ገላዋን ሸጣ፣ የምትኖረው ግን በሴተኛ አዳሪነት። ሰለቻት። ኃጢአት አይሰለች? ኃጢአት መራራ ነው። ኃጢአት ይሰለቻል። የማይጠገብ እግዚአብሔር ብቻ ነው። የማይሰለች እግዚአብሔር ብቻ ነው። ወገን በጠዋት በማታ የማይሰለች 24 ሰዓት የማይጠገብ ሁሉ አዲስ የሆነ እግዚአብሔር ብቻ ነው አይደል? ኃጢአት ግን ይሰለች። ኃጢአት ግን ይጠዘጥዛል። መርዝ ነው። በጊዜው ይጣፍጥ ይሆናል፣ ኋላ ግን ይመራል። መራራ ኃጢአት ነው። ለዚህ እጅግ ተጨንቃ ትኖር ነበር። እንዳትወው ገቢ የምታገኘው የዝሙት ነው። ሌላ ደግሞ እንዳትወው 7 አጋንንት አልወባታል። ዝሙትን ያሰራል። ስንት አጋንንት? እንኳን 7 አንዱ መከራ ተለው ግን አንድ አጋንንት እንኳን መከራ 7 አጋንንት አልወባት። ሌሊትና ቀን ያስጨዋታል። እንደዚህ በዝሙት ተጠምዳለች። ከዕለታት አንድ ቀን ግን የእኛ ጌታ መድኃኒት የሆነው ኢየሱስ ክርስቶስ የድንግል ማርያም ልጅ መድኃኒዓለም እነሆ በዛ ሰፈር መጣ፣ የታመሙትን ሊፈውስ ሊያክል ይጎበኛቸው። በአንድ ቀራጭ ቤት ገባ፣ ምሳ ተቀመጠ። ሰውዬው ስምዖን ይባላል። ምሳ የጋበዘ ቀራጭ ነው። እሱም ምሳ ጋብዞት በዛ ተቀምጦ ምሳ ሲበላ እቺ ሴት አንድ ወሬ ሰማች። አጋንንት የሚያወጣ ሙት የሚያስነሳ እግር የሚያበራ ኃጢአተኞችን ይቅር የሚል ጌታ በዚህ ሰፈር ምሳ እየበላ ነው የሚል ዜና ሰማች። 5 ነገር አዘጋጀች።
ስንት ነገር? አምስት ነገር አዘጋጀ። አንደኛው የመጀመሪያው ወደ እሱ ስመጣ እኔ ከፍቻለሁ፣ ሸፍቻለሁ። አሁን ሰው ሁሉ በሚዘንድ ጠርቶኛል፣ ከተማ ሁሉ ያውቀኛል፣ ቆሻሻ አለ። እሱ ግን ንጹሕ ነው። እሱ ግን መዓዛ ክርስቶስ ነው። ለእሱ ግን የሚገባ ለንጉሱ የሚገባ ሽቶ ያስፈልገዋል። ቤተክርስቲያን ስትሄዱ ሽቶ ትቀባላችሁ፣ እዛችሁ ሄዳችሁ ትቀባላችሁ። ሽቶ የተለየ ሽቶ 300 ዲናር የሚያወጣ ሽቶ ገዝታ ያለች። ይህን ሽቶ ይዛ ሄዳ በዛ በተጋበዘበት ምሳ በተቀመጠበት ገባችና ከፀጉሩ እስከ እግሩ ድረስ አስከፈከፈችለት። ክብር ምስጋና ለእግዚአብሔር ይሁን። የእሷን የኃጢአት ሽታ ወደ ጣፋጭነት እንዲለውጥላት፣ የእሷን ክርፋት የእሱን ንጽሕና የእሱን ቅድስና አስባ ለእግዚአብሔር የሚሰጥ ሽቶ አለ። ለእግዚአብሔር የሚረጭ ሽቶ አለ። አዎ የሚገባው አንደኛው በዛ ሄደችና አስከፈከፈች። ዝና ያን ሁሉ ስታረግ ዝና እዛሉትም ያግረመርማሉ። ከዛ በኋላ ደግሞ ወደ እግሩ ላይ ያጎነበሰች፣ እንባዋን አፈሰሰች። ስለ ኃጢአታችሁ አልቅሳችሁ ታውቃላችሁ? ተረግረናል፣ ጠምቶናል፣ ተቸግረናል፣ ተበድለናል ብላችሁ በቀን 10 ታነቡታላችሁ አይደል? አቤት ጉዳት ሲደርስባችሁ፣ ስቃይ ሲደርስባችሁ ይላችሁን ደግሞ ይወርዳል አይደል? ግን ስለ ኃጢአታችሁ ጥርኝን ባረፈባችኋል። እቺ ድለኛ ሴት ወደ ሁለተኛው ስራ ገባች። አንደኛው ሽቶ መከፍከፍ ነው። ሁለተኛው እግሩን በእንባ ማጠብ። በእንባ አጠበችው። በእንባዋ የጌታን እግር አጠበችው። ሁለቱንም በእንባዋ ደግሞ ያረገች አወረደችው። እንዲሾማት ነው፣ እንዲሾማት ነው፣ እንዲሸልማት ነው፣ ገንዘብ እንዲሰጣት ነው፣ ባል እንዲሰጣት ነው፣ ሀሳብ እንዲያደርጋት ነው። ምን ነበር የእሷ እንባ? አቤቱ ይቅር በለኝ በድያለሁ ነበር የእሷ ጥያቄ። እንባዋ ወረደ። ሁለት እግሩን አጠበ። ሶስተኛውን ስራ ጀመረ። ሶስተኛው ስራ ደግሞ በፀጉሯ እግሩን መጥረግ ነበር። ከታጠብን በኋላ እግራችን በምን ይጠረጋል? በፎጣ። አሁን በቁመቷ ልክ ነበር ፀጉሯ። ፀጉሯ ደግሞ ምን ሆነ? ፎጣ ሆነ። መዘመዘችው፣ ወለወለችው። በድሮ በፀጉሯ። አራተኛ ስራውን ጀመረ። መሳም። ምኑን እግሩን መሳም። አራተኛው ስራ ሁለት እግሩን እየሳመች እንባዋን እያወረደች በፀጉሯ እየወለወለች። አምስተኛው ስራዋ ግን እባክህ ይቅር በለኝ ነበር። ጸሎት ነበር፣ ልመና ነበር። አቤቱ ወት እያለ ማረኝ ይቅር በለኝ እያለች እያለቀሰች እንባዋን እያወረደች ትለምን ነበር። አምስት ሞላ አይደለ? አምስተኛው ላይ ይላል የእኛን አብረብረብ ሰማያልክ ማለት የራሳችንን ኃጢአት ባንሰርዘው ኃጢአታችንን እንጨምርበታለን አይደለም? አዎ እነዛ ቁጭ ብለው ከጌታ ጋር ተቀምጠው ምሳ የሚበሉ ሰዎች ያጉረመርሙ ነበር። እቺ ሴት ኃጢአተኛ ነች፣ እቺ ሴት ዘማዊ፣ እቺ ሴት ወደተዘረ የታወቀች ኃጢአተኛ ነች። እንዴት እቺ ሴት ህዝቡ ተደስታ ናይታለ እንዴት
ተለየ ኃጢአተኛ ይለቀዋል ብለው በልባቸው ያንጎራጉራሉ። እሱ ግን ዝም ብሎ ያያቸው። መናገር ተጋፋይ በትለፊት ትናገራላችሁ። እናንተ ውስጥ ውስጡን ነው የምታው፣ ውስጥ ውስጡን ነው የምታንጎራጉሩ፣ ውስጥ ውስጡን ነው የምትታገሩ። መቼም የሰው ሥጋ ብሎ ብላችኋል። ያድናችሁ ይላል። አፋችሁን እግዚአብሔር ይጠብቅላል፣ ምላሳችሁን እግዚአብሔር ይጠብቅላል። ውስጥ ውስጡን ሲያንጎራጉሩ ስምዖን አለ የእኛ ጌታ። ሁሉም ያውቃል አያውቅም? ውስጣችን ያለውን ያውቃል ያውቃል። ምን እንዳሰብ ያውቃል። ምን እንደተናገር ያውቃል። ስምዖን አንዱ ጥያቄ አለኝ አለው። አንዱ ጥያቄ አለኝ አለ። ጌታ ሆይ ተናገር፣ በቤቴ መብቱ የኔ ነው፣ ጥያቄን ተናገር። አንድ አበዳሪ ሁለት ተበዳሪዎች ነበሩ። ለአንደኛው ተበዳሪ 500 ብር ሰጠው። ለሁለተኛው ተበዳሪ ደግሞ 50 ብር ሰጠው። ሁለቱም የሚከፍሉት ያጡ መጥተው ጌታዬ የምንከፍለው የለንና ማረን ብለው ጠየቁት ላበደራቸው ሰው። ስለዚህ ሁለቱንም ማራቸው። ለየትኛው ብዙ የተወለት ይመስላል አለ። ለየትኛው ብዙ ተወለት? 500 ብር ዕዳ ያለበት ብዙ ተምሮለታል። 50 ደግሞ ትንሽ ተምሯል። እናንተ አሁን ምን ታንጎራጉራላችሁ አላቸው። ታያታላችሁ ችግር በእሷ ምክንያት ታንጎራጉራላችሁ። 500 ዕዳ ያለባት ይህች ሴት ናት። 50 ዕዳ ያለባችሁ ደግሞ እናንተ ናችሁ አለ ጌታ። ስንት ነገር ያለባቸው? ከእሱ ጋር ምሳ የሚበሉት፣ ከእሱ ጋር ናት የሚበሉት፣ ከእሱ ጋር ተቀጥለው የነበሩት እንትናቸው የኃጢአት ዕዳ 50 ነበረባቸው። ግን ከእነሱ ጋር ይበላል ጌታ። እንዴት ከኃጢአት ጋር ይበላል እያሉ ደግሞ ከኃጢአተኞች ጋር እንዴት ይበላል እያሉ የሚያንጎራጉሩ ደግሞ ነበሩ። 500 ዕዳ ያለባት ደግሞ ይህች ዘማዊት ሴት ናት። 7 አጋንንት ያደረባት ሴት እያት። ከዛ በኋላ ይህች ሴት አለ እስኪ በሉ፣ ይህች ሴት በሉ ብዙ ወዳኛለችና ብዙ ኃጢአቷ ተሰርዮላታል። አንቺ ሴት በሰላም ወደ ቤትሽ ሂጂ፣ በሰላም አዘኛ ጌታ ስለምትያለ ዕዳ ተደመሰበላት። ጥቂት የሚወደኝ ጥቂት ይሰርዝለታል። ጥቂት ከሆነ ጥቂት ነው ፍቅራችሁ ወገኖች፣ ጥቂት ነው የሚደመሰስላችሁ። ፍቅራችሁ ሁሉ መሆን አለበት። ምሳችሁ ሁሉ መሆን አለበት። እጅግ የተጠበታለች ያቺ ሴት ከዛሬ ቀን ጀምሮ አለ ከዛሬ ቀን ጀምሮ ወደዛ ቤት አልመለስም ማለት ክብር ምስጋና ነው። ወዴት አልመለስም ማለት ወደ ቤት አልመለስም። እግዚአብሔር እዚህ ያድርገን። ወደ ክብራችን ታጥበናል አይደል? ታጥበናል። ወደ ቤት አልመለስም እዛ ኃጢአት አልመለስም። ወንዶቹ በቁኛል እስከ ዛሬ ድረስ የማውቃችሁ ወንዶች ደህና ሁኑ ማለት እስካሁን የምጠራው ኃጢአት የለም። በዝሙት ያጠራቀምኩት ገንዘብ ለቤቴ አልሁ። ከእንግዲህ ግን አልመለስም።
ከጥፋ ተሰውታለች። ድናለች። እግዚአብሔር ይመስገን። ጌታን ተከተለች፣ ድንግል ሆነች፣ ኃጢአታ ተደናቀፈ። ማን ተቀበለች? እግዚአብሔርን ተከተለች። ኢየሱስ ክርስቶስን አገልጋይ ሆነች። ከዚህ በኋላ ሥጋውን እየበላች ደሙን እየጠጣች ከ36 ቅዱሳን አንድ ተቀጥራ ከዚህ በኋላ የጌታ ተከታይ ሆነች። መግደላዊት ማርያም አምጥታለች። እቺ ናት ጌታ ተነስቷል የምስራች ብላ መጀመሪያ መቃወም ያለች እቺ ናት። ክብር ምስጋና ለእግዚአብሔር ይሁን። ውዳሴ ማርያም ስታነቡ በየትምህርት ጸጋ እግዚአብሔር በየትምህርት ጸጋ እግዚአብሔር ብዙ ኃጢአት ከበዛበት ብዙ ኃጢአት ከሰራ ሰው ላይ መጸጸት፣ መሰበር፣ መመለስ፣ መጸጸት ሲመጣ በየትምህርት ጸጋው ይበዛላችኋል፣ እጥፍ ይበዛላችኋል፣ ይበዛላችኋል ስትጸጸቱ፣ ስትመለሱ። ቅድስናችሁን እናንተ አታውቁትም፣ መልካም ስራችሁን እናንተ አታውቁትም፣ ጽድቃችሁን እናንተ አታውቁትም። ባለ ያውቃል። እኛ ግን ኃጢአታችንን እናውቃለን። አናውቅም? ሴት እኮ የሰራችሁን አውቃ የምታደርገውን አውቃ ነው ያለቀሰ የተጸጸተ እግሩን የሚያጥብ እንባ ያወረደች ለዚህ ነው። ጸጸት ነው። እንደዚህ ነው ንስሐ መግባት። መሰረም ነው፣ መመለስ ነው ወገኔ። ንስሐ ከዚህ በኋላ ነው ወደ ሥጋው ለማየት፣ ከዚህ በኋላ ነው ወደ ጌታ መቅረብ። እራሳችሁን ፈትኑ ያለው ለዚህ ነው። ተታጠባችኋል፣ ከተሰበራችኋል፣ ከወደቃችኋል፣ ከነበረቀባችኋል፣ ኃጢአታችሁን ከጣራችኋል ወደ ማን? ወደ ማን? ወደ እግዚአብሔር። ምን ታደርጋላችሁ? ከዛ በኋላ ምን ታደርጋላችሁ? ወደ መንደር ተመልሳችሁ ወደ ቤት ምን ታደርጋላችሁ? ምን ታደርጋላችሁ? ወደ ቃልቻ ወደ ጠንቋዮች ምን ታደርጋላችሁ? ወገን ምን ታደርጋላችሁ? ተመልሳችሁ ወደ ግርማዊ ወደ ተቃራኒዎች ወደ ሥጋ ወደ መጨስ ወደ መጠጣት ወደ ሰበራችሁ አትመለስ ወገን። ወደ ነበራችሁበት አትመለሱ። በቃው ከዛ ወጣችኋል እኮ መጣችኋል እኮ ንስሐ ገብታችኋል እኮ ጾማችኋል፣ ጸልያችኋል፣ ሰግዳችኋል። በቃችሁ ይበቃችኋል እኮ ወገን። ወደ ኋላ አትመለሱ። የወጣ ሰው ይመለሳል። ነፃ የወጣ ሰው ይመለሳል። የተፈጠረ ሰው የተመለሰ ሰው የተጠቀመ ሰው የመሰለ ሰው ወደ በደሉ ይመለሳል። ወገን ንስሐ በእርግጥ እድሜው ልክ ንስሐ አንድ ጊዜ አይደለም። ንስሐ ሁለት ጊዜ አይደለም። ወንድሜ ሊበድለኝ ስንት ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ስንት ጊዜ ይቅር ልበለው? 7 ጊዜ 7። ስንት ጊዜ? 7 ጊዜ 7 ማለት በቀን 480 ጊዜ ንስሐ ገባ ማለት ነው። በቀን 480 ማለት ነው። በ7 ጊዜ 7 በቀን እኮ በቀን በእንድሜ በቀን ስንት ጊዜ ልተውለት? በ7 ጊዜ 7 ወገን። ይሄ ሁለተኛው ሶስተኛው ስጦታ ምጽዋት ምንድን ነው? ምንድን ነው? ልጄ በሉ ልጄ ልብህን ስጠኝ። የመጀመሪያው ምጽዋት ገንዘብ፣ ወርቅና ብር አይደለም ለእግዚአብሔር የሚገባው። የመጀመሪያው ስጦታ ልብን መስጠት ነው። ለና ኃይለኛው እሱ አይደለም ወይ ነገር ከሰው በጎ ነገር አይገኝም። ወላይና መልክ የሞላበት ልብ አላቸው።
የማያምን ልብ አላቸው፣ ከዳተኛ ልብ አላቸው። ወገን ኃይለኛ ልብ አለ። እሱን ነው መስጠት ወገን፣ ማስማረክ እሱን ነው። ልብሳችሁን ሳይሆን ልባችሁን ቅደዱ። ኢዩኤል 2:12 ምናችሁን ቅደዱ? ልባችሁን ቅደዱ። የተሰበረ ልብ ምጽዋት አድርጋችሁ ስጡት ለእግዚአብሔር፣ ስጡት ለእግዚአብሔር። አዎ ያኔ ምሕረት ይመጣል፣ ያኔ ጠብ ይመጣል፣ ያኔ ቸርነት ይመጣል፣ ያኔ ይደረግላችኋል። ወገን ይደረግላችኋል። አዎ እግዚአብሔር ቸር፣ እግዚአብሔር መሐሪና ይቅር ባይ። ልባችሁን መስጠት። ሁለተኛው ልባችሁን ከሰጣችሁ በኋላ አስራት በኩራት መክፈል። ምን መክፈል? ምን መክፈል? አስራት በኩራት መክፈል። እናንተ ሌቦች በምስላችሁ፣ እናንተ ሌቦች እኔን ሰርቃችሁኛል። ማንም በውኑ ሰው እግዚአብሔርን ሊሰርቅ ይችላል? ትንቢተ ሚልክያስ ምዕራፍ 3:7 በውኑ ሰው እግዚአብሔርን ሊሰርቅ ይችላል? እናንተ ግን ሰርቃችሁኛል፣ አስራቴን በኩራቴን ሰርቃችሁኛል። በእርግማን ቀን እርጉሞች ናቸው ይላል። በምን ቀን? በእርግማን ቀን እርጉሞች ናችሁ በልላችሁ። አዎ ኦሪት ዘዳግም ምዕራፍ 28 ላይ ተመልከቱ። በእርግማን ቀን እርጉሞች ናችሁ። አስራቴን በኩራቴን የምትበሉ፣ አስራቴን በኩራቴን የምትበሉ በእርሻህ እርጉም ትሆናለህ፣ በንግድህ እርጉም ትሆናለህ፣ በሚስትህ እርጉም ትሆናለህ፣ በልጆችህ እርጉም ትሆናለህ፣ በስራ በመንገድ ሁሉ እርጉም ትሆናለህ ይላል። አለመታደል እኮ ነው ወገኔ፣ አለመታደል እኮ ነው። እግዚአብሔር ብዙ ሰጥቶ ትንሽ አጣው አይደል? አቤት እግዚአብሔር 1000 ብር አልሰጠም። ስንት ብር ነው የሚፈልገው? 100 ብር። እሺ ከ10,000 ብር ስንት ይፈልጋል እግዚአብሔር? 1,000 ብር። 1,000 ብር አልሰጥ ብላችሁ ተረገማችሁ፣ በረከት አጣችሁ፣ ረድኤት አጣችሁ፣ ዕዳ ገባችሁ፣ መከራ ገባችሁ፣ ስቃይ ገባችሁ። አብርሃም የተባረከ እኮ በዚህ ነው። ይስሐቅ የተባረከ እኮ በዚህ ነው። ያዕቆብ የተባረከ እኮ በዚህ ነው። የእግዚአብሔር ድርሻ ነው አለ። ባይሰጣችሁ ውስጥ እግዚአብሔር ምን ትሆናላችሁ? ገንዘቡን ተዋሁ፣ ሙሉ ጤናችሁን በስንት ብር ታገኛላችሁ? እሺ የእውቀት ባለቤት ማን ነው? እውቀት ሰጥቶ፣ ጤና ሰጥቶ፣ እጅግር ሰጥቶ፣ ሰላም ሰጥቶ፣ ፍቅር ሰጥቶ እንድትሰሩ አድርጓችሁ እግዚአብሔር የሚፈልገው ትንሽ እኮ ነው። ብዙ ሊሆንበት ትሰጡ ነበር፣ ትንሽ ስለሆነ እኮ ነው። አሁን 100,000 ብር ያለው ሰው 100,000 ብር የተሰጠው ሰው ስንት ብር ነው ለእግዚአብሔር መስጠት ያለበት? 10,000 ብር። 90,000 ብር ላይ ማለት የራስ እኮ ወገን እስኪ አስቡት። 100,000 ብር ሚሊዮን 500,000 ብር አሁን ቁጥራቸው የደረሳቸው ሰዎች የላቸው። አሁን ከፍላቸው በቀን 1,000 ብር 2,000 ብር ነግዳችሁ የምታጠቁት ሰዎች የላቸው። አሁን የእግዚአብሔር ነ አንዳንዱ ደግሞ ምጽዋት ሰጥቻለሁ 1 ብር ዘርዝሮ ረዳ ሰጥቶ፣ ግማሽ ደግሞ ጣፈ ቃል ገዝቼ ገዳም ሰጥቻለሁ። ይሄ ነው አስራት ማለት አይደለም፣ አይደለም። አትሞኙ። እዳችሁን ግን ማወቅ፣ እዳችሁን ግን ማወቅ እዳ ማለት ነው። ኋላ ትያዙበታላችሁ። ዛሬ ላይ ይናገራችሁ እግዚአብሔር ዝም ይላቸዋል። ኋላ ግን ትያዛላችሁ። ኋላ ግን ይዛ ትገባላችሁ። እስመ ይትፈጸም አብ በይነቱ አመጣ። አዎ አስራቱን በኩራቱን የበላ ትልቅ ኃጢአት ነው ወገን። የእግዚአብሔርን ገንዘብ በልቷል። የእግዚአብሔርን አደራ አጉሏል። እግዚአብሔርን ከድቷል ወገን። ሰነፍ ነው።
አንዳንዱ የዛሬን ገንዘብ እቤት ያስቀምጥና ይሄ አስራጠረ ሲቸግረው አለተረይ ብሎ ወስዶ እዘር ኮደዘር በመጣለት ዝም መስላል ብቻ አንድ ብር የሰጣችሁ ዳው እሺ ይላል መልካም ነው አንድ ብር ወስደብኛ ብርን ከበለው ባንጫ ነው ያሳጠቅኝ አንዱ ዳ አንተ ብር ያለብሽ አንተ ብር ያለብህ ወደይ አሁን መውጫ መግረታል ብርን ስለኛለ ተወጥና ማለት ዛሬ ዝም ስላልከተታችሁ ለምን ታጣላችሁ? በረከት ለምን ጥቅም ታጣላችሁ? ወገን ለምን መንግስት ተባለ በሩት ትዘጋላችሁ? ዋናው ቀን አይደለም አይደለም ዋናው ቀን አይደለም ወንደታ አይደለም አስራት በኩራት ማለት ከሶስት የሚከፈል ነው። አንደኛው የመጀመሪያው አንድ ሰው 300 ብር 3000 ብር ቢኖረው 300 ብር በየወሩ አስራት ያወጣ 100 ብር ለቤተ ክርስቲያን የሚሰጥ 100 ብር ጣሪ ቀራሪ ለሌላቸው አረጋውያን የሚሰጥ 100 ብር ወላጅ እናት አባት ለሞተባቸው ሕፃን የሚሰጥ 3 አካፍሎ የሚሰጥ ይሄን ነው አስራት አወጣ የሚባለው። እግዚአብሔርን ከመስረቃት በውሸት ከመኖሪያ ነው የውሸት ክርስቲያን ከመሆን ያድነን እግዚአብሔር። ትክክለኛውን ነገር ሰጠን ክርስቲያን በበለን እንድንኖር ያወርዛል። እርዳኝ ዝማትበት የሰራዊት ጌታ ተስፋ እንደሌለው ሰው ልቤ ያመነታ አንተን ለማገልገል የነበረኝ ብርታት ዛሬ ተሰኘኛል አጥቶኛል መትጋት እያለኝ በማስተዋል ዘመን እርዳኝ ዝማትበት የሰራዊት ጌታ ተስፋ እንደሌለው ልቤ ያመነታ አንተን ለማገልገል የነበረኝ ብርታት ዛሬ ተዝኖኛል አጥቶኛል መትጋት እርዳኝ ዝም አትበል የሰራዊት ጌታ ተስፋ እንደሌለው ልቤ ያመነታ አንተን ለማገልገል የነበረኝ ብርታት ዛሬ ተዝኖኛል አቅቶኛል መትጋት ጨንቆኝ እጠራለሁ ጸጋ እባክህ አርመኝ እርዳኝ መድኃኒቴ ልቤ ድንጋይ ሆኖ ቃልህ አልሰበረም የእጅህን ሥራ ጌታ ተካክለው እርዳኝ ለማስበው የሰራዊት ጌታ ተስፋ እንደሌለው ልቤ ያመነታ አንተን ለማገልገል የነበረኝ ብርታት
ዛሬ ተስኖኛል አቅቶኛል መትጋት የክርስትና ኑሮ ስራቱን አፍርሼ ማለት ሳለው ጌታ ማጣት ተስሼ ሰላምና ፍቅር ነበር ክርስትና እኔ ግን ተናወዝ አልጸናሁም ገና እርዳኝ ስማስበው የሰራዊት ጌታ ተስፋ እንደሌለው ልቤ ያመነታ በየጊዜው በየሰዓቱ ጠባቂ መልአክ ያሳጣን ፈጣሪያችን የሰማነውን ቃለ እግዚአብሔር በልቦናችን ያሳድርብን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ሰዓተ መዓልቱን የባረከ ፈጣሪያችን ሰዓተ ሌሊቱን ይባርክልን። የታሰሩትን ያስፈታልን። የታመሙትን ይፈውስልን። ከሀገራቸው የተሰደዱትን ለሀገራቸው ያውቃልን። መምህራችንን ገብረ መስቀልን ይጠብቅልን። እኛንም ከመከራ ሥጋ ከመከራ ነፍስ ይሰውረን። ከጻድቁ ከአባታችን ከአቡነ ዜና ማርቆስ ረድኤታቸውን በረከታቸውን ያሳድርብን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛን የበደሉ ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ራሳችሁ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን። ኃጢአታችን ሁሉ ይቅር በለን፣ በደላችን ሁሉ ይቅር በለን። በሰላም ወደ ቤታችን እንገባ የበቃን አድርገን ለዘላለሙ አሜን። ራሳችሁን ዝቅ ዝቅ አድርጉ። ኑዛዜም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራነውን ኃጢአታችንን ይቅር ይበለን። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ በየስመ ክርስትናችሁ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጅን ያደርገን ዘንድ ፈጣሪያችን እግዚኦ መሐረነ ክርስቶስ ብለን ጸልይ 12 ጊዜ። ባለፈው ኃጢአታችን ይቅር ይበለን፣ በሚመጣው የሚጠብቀን በእንተ ማርያም መሐረነ ክርስቶስ ብለን ጸልይ 12 ጊዜ። ኦ ኢየሱስ ክርስቶስ ስረይ ኃጢአቴ ኃጢአተ ኩሉ ሕዝበከ
ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በመዓልትም በሌሊትም የሠራነውን የማይሠራ ኃጢአት እግዚአብሔር ይፍታ። የማይሠራ ኃጢአት እግዚአብሔር ይፍታ። የማይሠራ ኃጢአት እግዚአብሔር ይፍታ።